ሰላም ቤተሰብ እንዴት አላችሁ? ባለፈው ሳምንት በክፍል 5 ቪዲዮ የሰን ቤት የንጉሱ ሰ የተባለችውን የሰን ቤት ቤተሰቦች ሰባቱንም ሆሄያት ተመልክተናል ማለት ነው። እንደማስታወስ ያክል እንያቸው እዚህ ጋር የሰን ቤት እንዴት ይጻፋል የሚሉትን ነገሮች አይተናል ባለፈው። ሰ ቤት እዚህ ጋር ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ በእነዚህ በሰቤት ሆሄያት ደግሞ ቃላቶችን መስርተናል ማለት ነው። ለማስታወስ ቪዲዮን መለስ ብላችሁ ክፍል 5 ንዩ። ለማስታወስ ያህል ግን ከዚህ ጋር በሰ ሰዓት፣ በሱ ሱሪ፣ በሲ ሲመት፣ በሳ ሳልስ፣ በሴ ሴራ፣ በስ ስነ ምግባር፣ በሶ ሶስት ብለን ቃላቶቹን መስርተናል ማለት ነው። ከሰ ቀጥላ የምናገኛት የአማርኛ ፊደል ደግሞ ረ ትባላለች ማለት ነው። እሷን እናያለን እያንዳንዳቸውም። የረ ቤት ለመጻፍ በጣም ቀለል ያለች ናት፣ አታስቸግርም ረ። ስለዚህ በድምፅም በቅርጽም ምን ትመስላለች የምትለዋን ዛሬ እናያለን። እናንተም ትኩረት ሰጣችሁ እንድታዩ ጋብዛችኋለሁ ማለት ነው። የረ እንግዲህ የምታዩት እዚህ ጋር ይቺ ናት። ረ ማለት እዚህ ጋር የምናያት ለመጻፍ በጣም ቀላል ሆሄ ናት። ረ እንላታለን። ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እንመልሳቸው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ወይንም ደግሞ እዚህ ጋር ከርሰሯ ጋር የምትመለከቷት ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ስለዚህ እናንተ ትጽፋላችሁ ማለት ነው። የረ ቤቶችን ምን ይመስላሉ የሚሉትን ማለት ነው። ለመጻፍም አታስቸግርም። ረ እንደምታዩት ናት። እንግዲህ እስኪ እዚህ ጋር እኔ ለመጻፍ ልሞክር። በእርግጥ እኔ በከርሰር ስለሆነ በደንብ ላልጽፈው እችላለሁ። ረ ይኸው። ሩ ለማለት ደግሞ እዚህ ጋር አድርግና ታች ላይ መቀጠል ማለት ነው። ሪ ደግሞ እመጣለሁ። ሪ እዚህ ጋር ማድረግ ነው ማለት ነው። ራን ደግሞ ስጽፍ ይኸው ራ፣ ሬ እዚህ ጋር ቀለበት ማድረግ ማለት ነው። ወደ ውስጥ ነው የምትሆነው። ሬ፣ ር ለየት ትላለች። ይኸው ር፣ ሮ በዚህ መልኩ ከጫፍ ቀለበት አደርግባታለሁ ማለት ነው። ስለዚህ የረ ቤቶች እኔን ይመስላሉ። እናንተም ቪዲዮን ፓውዝ እያደረጋችሁ ትጽፋላችሁ ማለት ነው። ከዚህ በመቀጠል ደግሞ በእነዚህ በረ ሰባቱ ቤቶች ማለት ነው ቃላቶችን እንመሰርታለን። እስኪ በረ ምን ብለን መመስረት እንችላለን? እስኪ አምጡ እናንተ። ረ ለምሳሌ ረዳት ማለት እችላለሁ አይደል? ይሄው ረዳት። ሌላም መጨመር እንችላለን። ለምሳሌ በረ እስኪ ሌላም አምጡ እስኪ እናንተ። በረ ምን ማለት እንችላለን? ረ ሶሪ የኮምፒውተር ላይ ስለሆነ ነው። ረ ዥ ምን ማለት እችላለሁ አይደል? ረዥም ረዥም ማለት እችላለሁ ማለት ነው። በሩ እስኪ ሩር ማለት እችላለሁ። ሩዝ ማለት እችላለሁ ማለት ነው። ሩጫ ማለት እችላለሁ። በሪ ሪዝ እዚህ ጋር ስዕሉ ላይ እንደምትመለከቱት ሪዝ ማለት እችላለሁ ማለት ነው። በራ ደግሞ ራስ ማለት እችላለሁ። በሬ ሬዲዮ፣ ሬት። በር ርግብ ማለት እችላለሁ። በሮ ሮጠ ማለት እችላለሁ ማለት ነው። በረ ቤት። ስለዚህ እኒህን ቃላቶች እኔ አንዳንድ ነው ያስቀመጥኩላችሁ ለምሳሌ ያክል ማለት ነው። እናንተ የራሳችሁን ቃላት ትመሰርታላችሁ ማለት ነው። የረ ቤቶች እኒህን ይመስላሉ ማለት ነው። ስለዚህ ቀጣይ ደግሞ እስካሁን ያየናቸው ከሀ እስከ ረ ድረስ ያሉት ሆሄያት በአንድ ላይ ምን ይመስላሉ የሚሉትን መለስ ብለን እንመለከታለን ማለት ነው። ለማስታወስ ያክል ግን ዛሬ ያየናቸውን ደግምላችኋለሁ። ይሄው ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ወይም እንዲያያዛችሁ ቀጥታ ምን ማለት ትችላላችሁ? ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ማለት እንችላለን ማለት ነው።
ተመልሰን የሰንን በተመሳሳይ ልክ ባለፈው ያየናትን እንዲያዘን ከፈለግን ሰ ሱ ሲ ሳ ሴ ስ ሶ ማለት እንችላለን ማለት ነው። ቃላቶችንም መስርተናል። ስለዚህ እናንተ ሌሎቹንም ፊደላት ቪዲዮን መለስ እያላችሁ ማየት ይኖርባቸዋል። ከዚህ እኔ ከጻፍኳቸው ውጭ ያሉ ቃላቶችን መመስረት ይኖርባቸዋል ማለት ነው። የረና የሰቤቶችን ይህን ይመስላሉ። በቀጣይ በክፍል 7 ቪዲዮ ደግሞ አሁን ያየናቸው ከሀ ጀምሮ አሁን እስከደረስንበት እስከ ረ ድረስ ያሉት የአማርኛ ፊደላት ምን እንደሚመስሉ የምናይ ይሆናል ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ። ለጓደኞቻችሁ እንዲደርስ ከፈለጋችሁ ደግሞ ሸር አድርጉላቸው። የሚስተካከል ነገር ካለ ኮሜንት ጻፉ። በቀጥታ በዩቲዩብ መማር ለምትፈልጉ ደግሞ ታች ባለው ስልክ መልእክት ማስቀመጥ ትችላላችሁ። ወይም ደግሞ ቀጥታ ብትደውሉ ይደርሰኛል ማለት ነው።